ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ለዚህች ዕለትና ለዚህች ሰዓት ላደረሰን ለልዑል አምላካችን ክብርና ምስጋና ውዳሴና አምልኮት ለእርሱ ይሁን። በመካከላችን እየተገኘ ጉባኤያችንን እየተቆጣጠረ ኃይለ አጋንንትን እያራቀ መንፈስ ቅዱስን እያቀረበ ጥንተ ጠላታችን የሆነውን ዲያብሎስ በእግረ መስቀሉ በታች ቀጥቅጦ እንዳስገዛልን የልዑል አምላካችን ቅዱስ ፈቃዱ ይሁን። እንግዲህ ፕሮግራማችን በጸሎት ጀምረናል። ከዚህ ቀጥሎ የሚኖረው መርሃ ግብር አንደኛው መርሃ ግብር ምንድነው? ገለጻን ያረግና ወደ አባታችን ወስዳቸዋለሁ። በዚህ ዘመን ይታላቅ እና ድንቅ ሥራ ሲሰራ እግዚአብሔር የሚመሰገንበትና እግዚአብሔር የሚከብርበት ቦታ ላይ ትልቅና ድንቅ ተአምራት ሲታይ ይህ ለቤተ ክርስቲያን ታላቅ ኩራት ነው። እንዲሁም ደግሞ እግዚአብሔር በተለያየ ጊዜና በተለያየ ዘመን ራሱን ያለ ምስክር አይተውምና አባታችንን በዚህ ቦታ ተገኝተው እንዲሁም በተለያዩ ክፍለ ሀገራት እየተዘዋወሩ ለታመሙ ሰዎች እግዚአብሔርን ስም እየጠሩ ፈውስን እያስገኙ አሁንም ደግሞ በዚህ ታላቅ ደብር በደብራችን ተገኝተውልናልና ታላቅ ክብርና ምስጋና ነው። በእውነት ይህንን ላደረገ ለአምላካችን እልል ብላችሁ እግዚአብሔርን አመስግኑት። እውነት ነው፣ ለመልካም ነገር እንኳን ተቃዋሚ ባይጠፋም ነገር ግን አንዳንድ ጊዜ ፈተናዎች ቢበዙም ፈተናዎች ደግሞ የሰውን ስነ ልቦናና ሕሊና ስለሚያጸኑ ሐዋርያው ቅዱስ ጳውሎስ ሲናገር ጸጋ የተለያየ ነው፣ አንዱ የመስበክ፣ አንዱ የመዘመር፣ አንዱ የመቀደስ፣ አንዱ የማጥመቅ፣ አንዱ ትንቢት የመናገር እንዲሁም ልዩ ልዩ ጸጋ እንዳለ በመጽሐፍ ቅዱስ ተጠቅሷል። ስለዚህ አባታችን ደግሞ ይህ ጸጋ የተሰጣቸው የማጥመቅና እንዲሁም ወንጌልን የመስበክ የማስተማር ኃይለ አጋንንትን የማሰርና የእግዚአብሔርን ስም ጠርተው ኃይለ አጋንንትን እንዲታሰሩ ማድረግ የማስለቀቅና የማውጣት ጸጋው ስላላቸው ይህ በብዙ ቦታዎች የተመሰከረላቸውና በቤታቸው ሲዲውን እያያቸው እየተመለከታቸው ድንቅ ሥራውን የእግዚአብሔርን እያመሰገናችሁ እየቆያችሁ አሁንም ደግሞ መጥተው በዚህ ቦታ ፊታቸውን ለማየትና ከእርሳቸው ቡራኬና የእርሳቸውን ጸጋ ደግሞ ለማየት እንዲሁም ደግሞ በደዌ ተኝተና ተታመን የነበርን ሰዎች ለፈውስ ስንናፍቅ የኖርንበት ጊዜ መሆኑ ይታወቃል። እግዚአብሔር ፈቅዶና ወዶ አባታችን በመካከላችን ተገኝተዋልና ትምህርቱን ሰፋ ባለ ወቅት ሰፋ ባለ ጊዜ ይሰጡናልና ትምህርቱን በጥሞና ተከታትለን እግዚአብሔር የሚሰራውን ድንቅ ሥራ እናይ ዘንድ በዚህ በተቀደሰው ተራራ ፊት ቆመናል። ልቦናችንን ሰብስበን እግዚአብሔር እንደፈቀደልና እግዚአብሔር እንደወደደልን እግዚአብሔር የሚያደርገውን ድንቅ ሥራ እንድናይ አይነ ሕሊናችንም ልቦናችንም በዚህ ቦታ ሆኖ እየተከታተልን ወንጌል ካስተማሩ በኋላ እሳቸው የሚያስተላልፉት መልእክት አለ። በመልእክቱ መሰረት ታዛዥ ሆነን ለሥርዓቱ ተገዥ ሆነን ለቤተ ክርስቲያን ሥርዓትና ለቤተ ክርስቲያን ቀኖና ተገዥ ሆነን እንዲሁ እንደጀመርን ደግሞ ፍጻሜያችንን ይህን ሰሞን እግዚአብሔር እንዲያሳምረው እየጸለይን እግዚአብሔርን ከፊት እያስቀደምንና እግዚአብሔርን እያመሰገንን እንድንኖር ያስፈልጋልና ይህንን መመሪያ ለማስተላለፍ ነው እዚህ የቆምኩት። ከዚህ በተረፈ ደግሞ ጸጋውን ያበዛላቸውና ያትረፈረፈላቸው አባታችን ይነግሩናል፣ ይመክሩናል፣ ይገስጹናል፣ ያስተምሩናል። ስለዚህ በጥሞና ማዳመጥ ይጠበቅብናል ማለት ነው። ከዚህ በተጨማሪ የምታዩዋቸው አባቶቻችንና እንዲሁም ወንድሞቻችን እሳቸውን ተከትለው ድንቅ ሥራውን እያመሰገኑ ከእሳቸው እግር ስር የማይጠፉ ሁለመናውን ነገር እያዘጋጁ ለሕዝበ ክርስቲያን ድነት እንዲኖር እየጸለዩ አብረው የሚተጉ አባቶችና ወንድሞች አሉ። ስለዚህ ይህንን ላደረገ ለእግዚአብሔር እልል ብላችሁ አሁንም በድጋሚ አመስግኑልኝ። ከዚህ በመቀጠል ወደ አባታችን ነው በወስዳችሁ
አባታችን ያላቸውን ጸጋ ያላቸውን ትምህርት እንግዲህ በዚህ ለጉባኤው ለማካፈል ስለመጡ የጥምቀቱንም ስራ ለመስራት ስለመጡ በጥሞና እየተከታተልን እስከ መጨረሻው ድረስ እንድንቆይ በእግዚአብሔር ስም እጠይቃለሁ። ስላዳመጣችሁኝ አመሰግናለሁ። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ቀሲስ ሞገስ ዳምጤ የኮምቦልቻ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ዋላችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ በሰላም መንገዳችንን ተጉዘን እዚህ ደርሰናል። የእግዚአብሔር ጥበቃም ሳይለየን በእግዚአብሔር ፍቅር እግዚአብሔር ስሙ የተመሰገነ ይሁን። ርዕሳችን ሰው ለተሸነፈበት ነገር ባሪያ ነው። ይህንን መልእክት ያስተላለፈልን ሁለተኛው የሐዋርያው ጴጥሮስ መልእክት ምዕራፍ 2 ቁጥር 19 ላይ ያለው ቃል ነው። ሰው ለተሸነፈበት ነገር ባሪያ ነው ይላል። እንግዲህ ለብዙ ነገር በዚች ዓለም ላይ መሸነፍ አለ። ከምንኖራቸው ኑሮዎች ውስጥ አብዛኛው ክፍል የምንሸነፍበት ይሆናል። አንዳንድ ጊዜ በእግዚአብሔር ክንድ ሲሆን በሮሜ ምዕራፍ 8 ቁጥር 37 ላይ በወደደን በእርሱ እኛ ከአሸናፊዎች እንበልጣለን ይላል። ደግሞ እዚህ ጋር የሚታየው የተስፋ ቃል ትልቅና ብርቱ የሆነ መልእክት ያለው ነው። ሰው ለተሸነፈበት ነገር ባሪያ ነው። እግዚአብሔር ማስተዋሉን ይስጠን፣ ኃይሉንና ክንዱን ያብዛልን። ለምን ተሸንፈን እንኖር ይሆን? አብዛኞቻችን እዚህ ጥሩ ሳይኮሎጂስቶች፣ ጥሩ ሳይንቲስቶች፣ ይቀራቸው የማይባሉ የዘመናችን ባለሙያዎች ሁሉ አሉ። ጥሩ የቲዮሪ ሰዎች፣ የፍልስፍና ሰዎች አሉ። ግን ጥርት አድርገው እንደዚህ እንደ መጽሐፍ ቅዱስ ቃል ስለ ሰው ልጅ የተናገሩበት ጊዜ የለም። ቢናገሩ በኢኮኖሚው ዓለም፣ ቢናገሩ በሚጨበጠው ዓለም፣ ቢናገሩ በማቴሪያሉ ዓለም፣ ቢናገሩና ቢያወሩ በተክለ ቁመና ውጫዊ አካል ስጋዊ ጥበብ ላይ በማተኮር ቢናገሩ በዚህ በተፈጥሮ ዓለም ውስጥ ያለውን ነገር በመመራመር እግዚአብሔር ያስገኘውን ነገር በስራ በማግኘት በዚህ በመሳሰሉት ላይ ብዙ ሚሊዮን ወይም ብዙ ቢሊዮን ጽሑፎች ተጽፈዋል። ግን በሰው ልጅ ሕይወት ውስጣዊ ባህሪ ውስጥ ሊቀመጥ የሚችል ቃልን መስራት፣ ማግኘት፣ መፍጠር አልቻሉም። ስለዚህ ሰብልን በተለያየ መሳሪያ መሰብሰብ ወይም መዝራት ወይም ማረስ ይቻላል። የሰው ልብን ማግኘትና የሰው ልብን ማስተካከል ግን አልተቻለም። ብዙ መባከኖች፣ ብዙ መሸነፎች ያሉበት ወቅቶች ቢኖሩ አሁን በብዙ መንገድ የምናየው ከዚህ ቃል አንፃር ልዑል አምላካችን የተናገረው ከማንኛውም የፍልስፍና ዓለም በላይ የሰው ልጅ ልብ ውስጥ የሚገባ ቃል ነው። በቅዱስ ጴጥሮስ አማካኝነት ሰው ለተሸነፈበት ነገር ባሪያ ነው ማለት እርግጥ ነው። አዎ ባሪያ ሆኖ እናየዋለን። እሺ እስቲ በሱስ መልኩ ይሄን ነገር እንመልከተው። ሱስን በባህሪ ውስጥ ስላለው ገዥነት ይሄን እንመልከት። ለሱስ የተሸነፉ ልጆች ወይም ቤተሰቦች ወይም እናትና አባት አጠቃላይ የሰው ልጅ ለሱስ የተሸነፈው ትውልድ
የትም ሊደርስ እንደማይችል እያረጋገጥን ነው። አመለኞችና ሱሰኞች ከኢኮኖሚያቸው ሆነ ከቤተሰቦቻቸው ጋር የተስተካከለ መንገድ ሲሄዱ አናይም። በአመላቸው ምክንያት ኢኮኖሚያቸው ሲዛባ፣ ማህበራዊ ህይወታቸው ሲናጋ፣ ያስተሳሰብ አድማሳቸው ሲቀጭጭ፣ የማስተዋል ዘያቸው ሁሉ ሲበላሽ እናያለን። መጽሐፍ ቅዱስ ስለነዚህ ሰዎች አካሄድ በእርግጥ እንዲህ ብሎ ተናግሯል። ሰው ለተሸነፈበት ነገር ሁሉ ምንድነው አለ? ባሪያ ነው። በቃ ይህንን የማርክሲስቱና የሌኒኒስቱ ፍልስፍና ወይም የኮሙኒዝሙና የሶሻሊዝሙ ርዕዮተ ዓለም የፈጠረው ሳይሆን ልዑል እግዚአብሔር አምላክ ከዚህ ፍልስፍና በፊት ለሰው ልጆች የህይወት መንገድና አቅጣጫ በመጠቆም መጽሐፍ ቅዱስ ቀዳሚ የህይወት ብርሃን በመሆን ሲያገለግል ኖሯል። አባቶቻችን በዚህ መንፈሳዊ መንገድም ውስጥ ዲያብሎስን አሸንፈው የሚሸነፉበትን የመሸነፊያ ህግ መርጠው የሚሸነፉለትንም ማምነው ጉዟቸውን ሲቀጥሉ ኖረው አሁን የምናየው ግን ሰው ለተሸነፈበት ነገር ሁሉ ባሪያ እንደሚሆን ዛሬም በእኛ ህይወት ውስጥ ያለውን ባርነት መዝነን ለማወቅ እንድንችል ከዚህ ቃል አንፃር ትምህርታችንን እንጀምራለን። ትምህርቱ ብቻ ሳይሆን ተግባሩንም ጭምር ነው። አሁን የሚያስፈራን መማሩ ላይ አይደለም፣ ተግባሩ ላይ ነው የሁሉም ሰው ችግር። ለተጣመመ መንገድ ለክፉ ነገር ባርነቱ በጣም ይቀላል። አመለኛ ለመሆን በጣም ሲቀለን፣ መልካም ሰው ለሆን ግን በጣም ያዳግተናል። ክፉ ለመናገር በጣም ፈጣን ስንሆን ጥሩ ለመናገር በጣም የዘገየንና ወይም የማይስማማን ይሆናል። ቃሉ እንዲህ ብሏል፣ ሰው ለተሸነፈበት ነገር ሁሉ ባሪያ ነው። ስለዚህ ትውልዳችን 45 ከመቶ በአንዳንድ ቦታ ላይ፣ 65 ከመቶ በአንዳንድ ከተሞች ላይ፣ 85 ከመቶ ደግሞ በትላልቅ ስፍራዎች ላይ የአመል ኃይል በልጦና በስቶ እናያለን። የሱስ ኃይል ከፍ ብሎ እናያለን። በክርስትና ሕግ ውስጥ የሚከለከሉ ክፉ ነገሮች በሙሉ ሱሶቻችን ሆነዋል። ከነዚህ ሱሶችም ውስጥ አንዱ የሰው ልጅን አእምሮ ናላ የሚጎዳ ጫት፣ ሲጋራ፣ ይሄ ሺሻ ወይም ጋንጃ፣ ማሪዋና እነዚህ የሚባሉት የሚጠቀለሉ በመርፌ የሚሰጡ በአገራችን ብዙም ባይኖሩም በከፍተኛ የሥራ ዕድል ውስጥ ያሉ ሁሉ ማበረታቻ አሁን የሚወስዱባት ሀገር ሆናለች። የሚያነቃቃ መርፌ፣ እነዚህ ሁሉ ሰው ለተሸነፈበት ነገር ምንድነው አለ? ባሪያ ነው። ለክፉ ነገር ሲሸነፉ እንዲህ ይሆናል ማለት ነው። ለዚህ ነው በሁለተኛ ጴጥሮስ መልእክት ላይ ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነውና በጌታችንና በመድኃኒታችን በኢየሱስ ክርስቶስ ዕውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ሆኖባቸዋል። እንግዲህ የመሸነፊያው አንዱ መንገድ ርኩሰት የሚለው ቃል ነው። ርኩሰት የሚስማማው አንደኛ ለዲያብሎስ ሥራ፣ ሁለተኛ ስጋ መጀመሪያውኑ ክፉ መንፈስ ስለመከረው የዛን ሐሳብ ተከትሎ፣ ሶስተኛ የተከለከልንበት ነገር ላይ እንደ ባለ መብት ለመሆን ስንቸኩል፣ አራተኛ ልንቆጣጠረው የማንችለው አይነት አካሄድና አኗኗር ውስጥ ስንገባ ኑሯችንና ገንዘባችን የሚፈጥራቸው ችግሮች፣ አመልና ሱሶች አሉ። እነዚህ ሁሉ ተደማምረው ሰዎች ለክፉ ነገር የተሸነፉ ይሆናሉ። ለአመልና ለሱስ የተሸነፉ ይሆናሉ። ከዛ በኋላ ባርነቱ ይቀጥላል ማለት ነው። ጫት የሚቀም ትውልድ እንግዲህ እድሜ ልኩን ወይም በትምህርት ቤት ሲጀምር አሊያም ወደ ትምህርት ወደ ውጪ ከቤተሰቡ ወጣ ሲል እንደነዚህ አይነት አመል ሱሶች ውስጥ ከገባ በኋላ ሲያጠናም በጫት ሲማርም በጫት መቀመጫ ወንበር ማዕረግ ሲመረቅም በጫት ስልጣንና ማዕረግ ሲያገኝም በጫት የሚኖር ከሆነ ይህ ሰው ለእግዚአብሔር
አምልኮት የተቃና መንገድ ውስጥ ለመግባት እጅግ በጣም ይቸገራል። አስራት ለማውጣት ይቸገራል። ቤተ ክርስቲያንን ለመስራት ይቸገራል። መንፈሳዊ ነገርን ለመትከል ይቸገራል። ምክንያቱም በአመል አጥር ውስጥ ገብቷል። አባት እናቱን ለመውደድና ለማፍቀር ለመጦርና ለመርዳት ይቸገራል። ሰው ለተሸነፈበት ነገር ሁሉ ባሪያ ነው። ይህ በአመሉ ዓለም ውስጥ ነው። ብዙ ወጣት በሚቀጥለው የህይወት ባህሪ ውስጥ ከእድሉ ይልቅ አብዛኛው እንደ እድል ሆኖ በህይወቱ የሚገጥመው የአመለኝነት መንፈስ ነው። የሱሰኝነት መንፈስ ነው። የሱሰኝነት መንፈስ በዚህ እድሜ ውስጥ ከያዘው በህይወቱ ዘመን ሁሉ የሚሳኩለት መንገዶች በሙሉ እግዚአብሔር አምላክ የሌለበት ስለሆነ ይጀምራል እንጂ አይጨርስም፣ ይሄዳል እንጂ አይቆምም፣ ይሰራል እንጂ አያስተውልም፣ መቀመጫ ላይ ይቀመጣል እንጂ አዙሮ አያይም። በርቀት ሳይሆን በቅርብም እንኳን ለማስተዋል እድሉን ያጣል። የሚያስበው አመሉን ለማከናወንና ሰዓት ደርሶ ከአመሉ ጋር የሚገናኝበትን ባህሪ ብቻ ነው የሚሻው። ሁለተኛ ሰው ለተሸነፈበት ነገር ባሪያ ከሚሆንበት ክፍል ውስጥ አንደኛው ደግሞ ክፋት ነው። ለክፋት የተሸነፉ ሰዎች ሁልጊዜ ክፋትን ነው የሚያስቡት። መልካም ብታደርጉላቸው ክፋት ነው፣ ብትሰጧቸው ክፋት፣ ብታበሏቸው ክፋት፣ ብታጎርሷቸው ክፋት። የተሸነፉት ለምን ስለሆነ ነው? ለክፋት የተሸነፉ ስለሆኑ ነው። እስቲ አንድ ታላቅ ሰውን እንመልከት። ሰው ለተሸነፈበት ነገር ሁሉ ባሪያ ነው የሚለውን ቃል በተግባር አንጻር ሲታይ በመጽሐፈ ሳሙኤል ምዕራፍ 28 ከቁጥር 6 ላይ ያለውን እንመልከት። ትልቅ ሰው ነው ይሄ። እግዚአብሔር አምላክ አህያ ፍለጋ ሄዶ ለእስራኤል ሕዝብ ንጉሥ ያደረገው ሰው ነው። ሌላው ደግሞ በታላቁ ሳሙኤል በመንፈሳዊ ዘይት ተቀብቶ እግዚአብሔርንም ማነጋገር የጀመረ በሰማያዊ ብርሃን እየተመራ እግዚአብሔርን ብዙውን ሕዝብ መልስ የሚሰጥ በተቸገሩበት ቦታ ላይ የሚፈርድ ፍትህ በጠፋበት ቦታ ላይ አስተውሎ መፍትሄ የሚሰጥ ታላቅ የነበረ ሰው ነው። አንድ ወቅት ላይ ግን ክፋት ያዘው። መጀመሪያ የክፋቱን ስፍራ እንመልከት። መጽሐፈ ሳሙኤል ምዕራፍ 16 ቁጥር 14 ላይ የእግዚአብሔር መንፈስ ከሳኦል ራቀ ይላል። የእግዚአብሔር መንፈስ ከማራቀ ከሳኦል ራቀ። ለካ የእግዚአብሔር መንፈስ ከሌለ ሰዎች በህይወታቸው ሁሉ በኑሯቸው ሁሉ ለስጋ ይኖራሉ። ለስጋ መኖር ብቻ ደግሞ በቂ አይደለም። በስጋ በመኖር ባህሪ ውስጥ የሄድንባቸውን ዘመኖች ስናስተውል ብዙ ነገሮች ተተረማምሰውብን ለነሱ ምላሽ ማተን ተስፋ ቆርጠን ዝም ብለናል። አንዳንዶቻችን በኑሯችን ውስጥ ተስፋ ቆርጠናል። አንዳንዶቻችን በስራችን ውስጥ ምላሽ አጣ ነገር አለ። ሆኖም ግን ምላሽ እንፈልጋለን፣ ምላሽ የለውም። ለካ እግዚአብሔር መንፈስ ሲርቅ ዝም ይላል። ምንድነው የሚለው? የእግዚአብሔር መንፈስ ከሳኦል ራቀ፣ ክፉ መንፈስ ከእግዚአብሔር ዘንድ አሰቃየው። ሁለት መንፈስ አለ ማለት ነው። እነዚህ ሁለት መንፈሶች በአንድ የህይወት ባህሪ ውስጥ የጦር ሜዳ ያህል ውጊያ ይከናወናል። በክፉ በኩል ሌላ ጦር ሜዳ ነው። በቀናው በኩል ከሆነ እግዚአብሔር ተዋጊ ነው፣ ሌላ ጦር ሜዳ ነው። አሁን ሳኦል የሁለት መንፈስ ጦር መኖሪያ ሆነ ማለት ነው። መጀመሪያ የእግዚአብሔር መንፈስ፣ አሁን ቀጥሎ ደግሞ የሚያስጨንቅ የክፉ መንፈስ፣ ስሙም ክፉ መንፈስ። አሁን የክፉ ባሪያ ሆነ ማለት ነው። ንጉሥ እኮ ነው። ግን በሌላ እውነታ ደግሞ ሲታይ ምርጥ በሆነው በልዑል እግዚአብሔር አምላክ መንፈሳዊ ዘይት የተባረከ ነው። ለዛ ህዝብ ታሪካዊ እውነታን የሚያሳይ ፍትህን ቁልጭ አድርጎ የሚያመለክት ከእግዚአብሔር የሚያገናኝ የረድኤት ስራዎቹ ሁሉ በገሃድ የሚገለጡ ሰማያዊ አምባ ድሎች ሁሉ በእጁ የነበሩ ሰው ነው እኮ። ታዲያ ሳኦል እንዲህ ከሆነ እኛ ምን ልንሆን ነው? አሁን እኮ ማሰብ ያለብን ይሄን። እኛ ደግሞ ምን ልንሆን ነው? መልካሙ መንፈስ ለቀቀው፣ ክፉ መንፈስ ከሱ ጋር ሆነ። ከዛ በኋላ አሰቃየው።
እነሆም ክፉ መንፈስ ከእግዚአብሔር ዘንድ ያሰቃይሃል። በገና መልካም አድርጎ የሚመታ ሰው ይሹ ዘንድ ጌታችን በፊቱ የሚቆሙትን ባሪያዎቹን ይዘዝ። ከእግዚአብሔርም ዘንድ ክፉ መንፈስ በሆነበት ጊዜ በእጁ ሲመታ አንተ ደህና ትሆናለህ አሉት። ሳኦልም ባሪያዎቹን መልካም አድርጎ በገና መምታት የሚችል ሰው ፈልጋችሁ አምጡልኝ አላቸው። የሚገርመው ደግሞ በገና የሚመታው ማን ነው? ዳዊት። የዳዊት መንፈስ የማ መንፈስ ነው? የእግዚአብሔር መንፈስ ነው። በበገና የሚረጋጋ ክፋት አያችሁ? ክፉ መንፈስ ያዘው። ክፉ መንፈስ አይደለም አሁን እዚህ ጋር የሚረጋጋው። በሳኦል ሕይወት ውስጥ ያለው ክፉ መንፈስ በአመስጋኙ በዳዊት በኩል ምስጋናውን ሲሰማ ጸጥ ይለለታል፣ ይረጋጋል። መለካ ይወላችሁ ማረግ፣ ስልጣን፣ ከፍታ፣ ትልቅነት፣ ሙያ፣ ዕውቀት አያረጋጋም። እኛ ኢትዮጵያውያን በዚህ መንገድ እንረጋጋለን ብለን ብዙ እብዶች አሉ እኮ ዛሬ አውቀው ያበዱ ብዙ አሉ። በጣም ብዙ እብዶች በትምህርት በፍልስፍና በሎጂክ ክርስቲያን ሆነው ያበዱ አሉ። ጨርቃቸውን ግን አልጣሉም። ግን ለሚሰሩት ለሚያደርጉት ለሚናገሩት ነገር ሁሉ ወሰን የሌላቸው እብዶች አሉ። በዚህ ዘመን ውስጥ ለዚህ ትውልድ እነዚህ ናቸው እንደ ባላደራዎች እስኪባል ድረስ በዚህ ትውልድ ውስጥ እነዚህ ናቸው እንደ ተክለቁማውን ይዘው የሚታዩት እስኪባል ድረስ በሙያቸው በማዕረጋቸው በከፍታቸው በጣም ትልልቆች፣ በባህሪያቸው ባነጋገራቸው በጠባያቸው ደግሞ በጣም ትንንሾች ያወቁ እብዶች እኮ አሉ። በጣም ብዙ ይኸው በሳኦል ሕይወት ውስጥ እንመልከተው። ይሄን ታላቅ እኮ የነበረ ነው፣ ብርቱ እኮ የነበረ ነው። ሆኖም ግን አሁን ትንሹን ሰው ፈለገ። በቃ ተጨነቀ፣ ሰላም አጣ። ሰላም ፍለጋ ከመዝሙር ውስጥ ሰላም ፍለጋ ከዳዊት በገና ውስጥ ሲደበቅ ተመልከቱ። ንጉሥ እኮ ነው። አንዳንዴ እንደዚህ ነው። እንደዚህ ነን እኮ እግዚአብሔርን ስንተው እንደዚህ ነን። አምላክን ትተነው ስንማር ልክ እንደዚህ ነን። የምንደበቅበት ስፍራ እንፈልጋለን። ዳዊት በገና ውስጥ ሲደበቅ ንጉሡ አስቡ፣ ትንሹ አጽናኝ እኮ ያረቁ ትንሹ ልጅ ነው። በጣም በጣም ትንሹ ልጅ። ብዙ ትልልቆች ዙሪያውን ከበውት እያለ መፍትሄ ያላመጡ ዳዊት ተፈለገ። አያችሁ፣ በንጉሡ ዘንድ በእግዚአብሔር ዘንድ ዳዊት ተፈለገ፣ ሳኦል አልተፈለገም። ስለዚህ እንዲረጋጋና ሕሊናው እንዲመለስ በገና እንዲያደምጥ አስገድደው። ለዛውም ደግሞ የዳዊትን የእረኛውን እኮ ነው። እስቲ አንድ ንጉሥ እረኛ ጠርቶ በገና ምታልኝ ሲል አስቡት። የሚመስል ነው የማይመስል ነገር ነው። እንደ ንጉሥነቱ የማይመስል ነገር ነው። እንደ እግዚአብሔር አሰራር ግን ዳዊትን እግዚአብሔር ይፈልገው ነበር። ሳኦልን ናቀው አይደለም የሚለው። ሲናቅ እንዲህ ነው ይውላችሁ። ኑሯችንም እንዲህ አይነት ውጊያ ያለበት ይንቀናል። ዝም ብለን እንደክምና ይንቀናል። ዕውቀታችን ይንቀናል፣ ሙያችን ይንቀናል፣ ስራችን ይንቀናል። እግዚአብሔር መንፈስ የለም እንዴት ይደረግ? አገልግሎታችን ይናቃል። አንዳንዴ መንፈሳዊነታችንም ይናቃል፣ ባህሪያችን ይናቃል፣ ልብሳችን ይናቃል፣ ስራችን ወንበራችን ይናቃል። እየናቀ ግን ያው ቸም ይሁንሳ ይሁን እየተባለ የምንልፍባቸው ጊዜያቶች በጣም ሰፊ ናቸው። እግዚአብሔር ማስተዋሉን ይስጣል። ስለዚህ ሳኦል በዚህ አይነት ሁኔታ ውስጥ ነበረ። እንግዲህ በዳዊት እየተጽናና እያለ በሚገርም ሁኔታ አንድ ወቅት ላይ አሳዷቸው የነበረውን አጥፍቷቸው የነበረውን ጠንቋዮች እንደገና ሲፈልግ እናገኘዋለን። ክፉ መንፈስ ያዘው አይደለም የሚለው። ክፉ መንፈስ ወዴት ነው የሚመራው? ሰው ለተሸነፈበት ነገር ባሪያ ነው። ሰው ለክፋት ሲሸነፍ የክፋት ባሪያ ነው። ስለዚህ ለክፉ መንፈስ ሳኦል ተሸንፏል አልተሸነፈም? ከእግዚአብሔር ጋር በነበረ ጊዜ እግዚአብሔርን እየተገናኘ መልስ ያገኝ ነበር። ለእግዚአብሔር ሕዝብ መልስ አግኝቶ መልሱን ይናገር ነበር። ጠላት ሲመጣበት በጠላት ላይ ድል ያገኝ ነበር። ኋላ ግን ክፉ መንፈስ ሲይዘው እንደ ድሮው መሆን አልቻለም። ከመጽሐፈ ሳሙኤል ቀዳማዊ ምዕራፍ 28 ቁጥር 6 ላይ ሳኦልም እግዚአብሔርን ጠየቀ ይላል። አንድ የሆነ አጣብቂ መጣበት። እግዚአብሔር በአራት መንገድ ሰዎችን ይመልሳል። ምናልባት እዚህ
ሁላችንም ስንሰበሰብ ዓለም ምክንያት አይደለም። በእያንዳንዷ ሰገንድ ውስጥ የእግዚአብሔር ጥሪ በሕይወታችን ውስጥ አለ። በአራት መንገድ ግን እግዚአብሔር ይመልሳል። አንደኛ መንገድ ተፈጥሮን ያጨልምብናል። ረሃብ፣ ችግር፣ ቸነፈር፣ እህል አልበረከት፣ በረከት መጥፋት የመሳሰሉት ነገሮች፣ ገንዘቦች አለመባረክ፣ እነዚህ ደክመን ባዶ ስንሆን ለምን ባዶ ሆንኩ አቤቱ ይቅር በለን ብለን እንመለሳለን አይደል? አዎ ተፈጥሮን ያዛባብናል። በቃ ሲዛባ መሬቱም እምቢ ይላል። ስትሄድ መንገዱ ያልቅ፣ ስትሰራ ስራው ያልቅ፣ በቃ ስትማር ትምህርቱ አይሆን። ተፈጥሮ ይዛባል፣ በሙሉ ይዛባል። ሲዛባ ደግሞ እንዴት ነው? ከውጪው ከውስጥህም ጭምር ነው ይዛባል። ይዛል ያልከው ጭንቅላት አልይዝ ይላል። ደደብ ነኝ እያልክ ራስን እስክትደበደብ ድረስ ሰው ነኝ ሰው አይደለሁም ብለህ ራስን እስክትጠራጠር ድረስ ተፈጥሮን ያዛባል። ሁለተኛ እግዚአብሔር ሲመልስ ጠላት ያበዛብሃል። ምን ያበዛብሃል? ጠላት ያበዛብሃል። ጓደኞችህ አብረው የበሉት የጠጡት የሰጣቸው የተካፈልካቸው ያካፈልካቸው ሁሉ ይነሱና ግንባራቸውን ይቋጠራሉ። የዚህ ጊዜ ሲቸግርህ እንዴ ወዴት ልሂድ ትላለህ? ኢኮኖሚውም እያለህ እንኳን ጓደኛ ታጣለህ። ወዴት ልሂድ? ከማን ጋር ልኑር? ከማን ጋር ልጫወት? ከማን ጋር ልብላ ትላለህ። በዚህ ጊዜ እግዚአብሔር ሆይ ማለት ትጀምራለህ። አምላክ ሆይ ለካ ሰው የለም ትላለህ። ጠላት ይነሳብሃል ዙሪያውን። በቃ ሰላም ያልከው ሁሉ አኩርፎ ይሄዳል። ያበላው ሁሉ ብሎ በቃ ሌላ ተራራ አኩሎ ይሄዳል። በዚህ ጊዜ በቃ ትደነግጣለህ። ለካ ለእግዚአብሔር የለም ትልና ትመለሳለህ። ሶስተኛ እንዲሁ በባህሪ ብቸኛ ያደርግሃል። ዙሪያው ዘመዶችህ እያሉ ወገኖችህ እያሉ ቤተሰቦችህ እያሉ ገንዘብ እያለ ብቸኛ ዝም ብሎ ለብቻ ታወራለህ። ስንት የሚያዋራህ እኮ አለ። ስንት ጆከኛ አለ፣ ስንት ዘፋኝ አለ፣ ስንት ዳንሰኛ አለ፣ ስንት አጫዋች አለ። ያም ሆኖ በቃ ሁሉም ላንተ ጨለማ ነው። በቃ ጨለም። እዚህ ጋር አጎትህ አይዞ ይላል፣ እዚህ ጋር አባትህ አይዞ ይላል፣ እዚህ ጋር አያትህ አይዞ ይላል፣ ጎረቤት በዛም በኩል አይዞ ይላል። ግን አንተ ታለቅሳለህ። ለምንድን ነው? እግዚአብሔር ሊመልስ ስለፈለገ ሁሉን ነገር አጨላልሞታል። ጨለምለም ይላል። ሌላው በፍቅር ይጠራሃል። አራተኛው በፍቅር ዝም ብሎ ሁሉ እያለህ ይጠራሃል። እዚህ ውስጥ በችግር የተጠራን አለ። በፍቅር ይጠራሃል። ከፍቅሮቹ አንዳንዶቹ ደግሞ ጠላት እንድትሞት አድርጎ ነበር፣ አልሞትክም አለህ። እንድትፈዝ አድርጎ ነበር፣ አልፈዘዝክም አለህ። እንድትታሰር አድርጎ ነበር፣ አልታሰርክም አለህ። አሁንም ትሰራለህ፣ አሁንም ትማራለህ፣ አሁንም ትወጣለህ። በዚህ ጊዜ አቤቱ ጌታ ሆይ ልታሰር ነበር። በህልም የማያቸው ቅዠቶች፣ ገደሎች፣ ባህሮችና ውቅያኖሶች፣ የሚያስፈሩ አውሬዎች ነበሩ። ይኸው ብርሃንን ስትገልጠው እነሱ የሉም። ተመስገን ማለት ትጀምራለህ። በዚህ ጊዜ በፍቅሩ መጣህ ማለት ነው። በፍቅሩ በኩል ጠራህ። በጠላት እጅም እያለህ አልሞትክም። በርኩሳን መናፍስት እጅም ተይዘህ አልሞትክም፣ ግን በፍቅሩ ጠራህ። ስለዚህ እግዚአብሔር በዚህ አይነት መንገድ ወደ ደጁ ይጠራናል ማለት ነው። በፍቅሩ በኩል ምንም ችግር ሳይገጥምም እንመጣለን። አሁን እዚህ ያለው ወጣት በአባትና ትከሻ ላይ ነው ያለው። ምንም ችግር አልገጠመው። ግን ችግር እስኪገጥምህ ድረስ አይደለም መጠበቅ ያለብን። ኑሮ ውስጥ ገብተህ ከመማሰንህ በፊት አስቀድመህ የኑሮውን መሪ መያዝ ካልቻልክ ዛሬውኑ አመልና ሱስ ውስጥ ገብተህ የክፋት የተንኮል የአመል የሱስ ባሪያ ከሆንክ የሚቀጥለው አካሄድህ ከአባቶችህ የከፋ መድረሻህን ያላወቅ መነሻህንም ያልተረዳህ ስለምትሆን ለምንም ሳትበቃ ወይ ቱቦ ስር ወይም ኤሌክትሪክ ስር ወይም መኪና መንገድ ላይ አልያም ገደል ዓለም ማለያቲያን የሚገላግልህ ይሆናል ማለት ነው። በቃ ይሄ ነው። አብዛኛው እንደዚህ አይደለም ነው። እናትና አባት ደረጃ ላይ ሳይደርስ ተበሳጭቶ ሞተ ይባላል። የክፉ ባሪያ የመሆን ምልክቶች እነዚህ ነገሮች ናቸው። ስለዚህ የሳኦል ጉዳይ ግን አሁን ሰላም በነበረበት ጊዜ እግዚአብሔርን ተወው። ወርቅና ብሩን ያሳድር ጀመረ። ገንዘብና ማዕረጉን ያደላድል ጀመረ። ከጎኑ የሚነሱትን
ወዲያውኑ ድራሻቸውን ማጥፋት ጀመረ። የታላቁ በእግዚአብሔር ዘይት የቀባውን የሳሙኤልን መንፈሳዊ ኃይል አቃለለና የራሱ ሐሳብ ማገልገል ጀመረ። ያ ሳሙኤል ምንድነው አለ? የቀባው እኮ እሱ ነው። ከዛ በኋላ እኔ ንጉስም ነኝ አለ። መስዋዕትም ማሳረግ አለብኝ አለ። ጸሎትም ማሳረግ አለብኝ አለ። የካህኑንም ስራ መስራት ጀመረ። በንጉስነቱ ታበየ፣ በትልቅነቱ ታበየ። በኋላ እግዚአብሔር መንፈስ ራቀው። ከራቀው በኋላ ሳኦልም እግዚአብሔርን ጠየቀ ይላል። ጠላት ብዙ ተነሳበትና ማንን ጠየቀ ይላል? እግዚአብሔርን ጠየቀ። አሁን የመጠየቃ ጊዜ ነው። አይ አንዳንዴ ደግሞ እንዲህ ያደርጋል። በሚጠየቅበት ጊዜ መጠየቅ ካቃተን እግዚአብሔር አይመልስም። ሰው ለተሸነፈበት ነገር ሁሉ ምንድነው አለ? ባሪያ ነው። ለክፋት ባሪያ ሆኖ ሳኦልም እግዚአብሔርን ጠየቀ። እግዚአብሔርም በሕልም ወይም በኡሪም ወይም በነቢያት አልመለሰለትም። እግዚአብሔር የሚመልሰው በሶስት ነገር ነበር። አንደኛ በሕልም ይመልስለት ነበር። ሁለተኛ ኡሪም ማለት በዕብራይስጥ ቀጥታ ወደ አማርኛ ሲተረጎም የእግዚአብሔር ብርሃን ማለት ነው። የምን ብርሃን? የእግዚአብሔር ብርሃን። በኡሪም ይመልስለት ነበር። ኡሪም ማለት እንግዲህ የእግዚአብሔር ብርሃን በጣም ነጭ የሆነ ልብስ ይለብስና ሱባኤ ይዝ ነበር። በፊት ሱባኤ በሚይዝበት ጊዜ ያ የተለየ ልብስ ነው። ኡሪም የሚባለው ልብስ ነጭ ነው። በዛ ላይ ልብሱ ይበራና የእግዚአብሔር መንፈስ መልእክቱን ስለ ዘመኑ፣ ስለ ወቅቱ፣ ስለ ሕዝቡ እግዚአብሔር ይናገር ነበር። በኡሪም በሕልም 1፣ በኡሪም 2፣ በነቢያት 3 በሶስት ነገር እግዚአብሔር ይናገር ነበር። አሁን ግን ለሳኦል በሕልምም በኡሪምም ወይም በነቢያት አልመለሰለትም። ሳኦልም ባሪያዎቹን ወደ እርሷ ሄጄ እጠይቅ ዘንድ መናፍስት የምትጠራ ሴት ፈልጉልኝ አላቸው። እንዴ ይኸውላችሁ እግዚአብሔር ስም ሲል ምን ፈልጉልኝ አለ ሳኦል?